መርሐባ ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን እንግዲህ የዚህ ሳምንት የሚስኩ ሱና ፕሮግራም ጀምሯል። ይህም የሚሆነው ኡስታዝ ሙስጠፋና ኡስታዛ ሰሚራን እነሱን በመዘየር ነው የሚሆነው ኢንሻአላህ። ፕሮግራማችንን የምናደርገው እነሱ ጋር ሄደን እነሱ ጋር በምናደርገው ቆይታ ነው ኢንሻአላህ። በፕሮግራማችንም በቆይታችንም እንደምትደሰቱ እኛም እንደምንደሰት ኢንሻአላህ ከወዲሁ ተስፋ ይዘን ነው የምንሄደው። አብራችሁ ተከተሉን። መርሐባ ኡስታዝ፣ ዛሬ የት ነው የምንገኘው? አልሐምዱሊላህ ዛሬ ከስቱዲዮ ወጣ ብለን አንዳንድ የሸፈቱን በለው ያው የጠፉብን ሰዎች ነበሩ። አሱና ቲቪን የሚከታተሉ ሚስኩ ሱና ፕሮግራምን የሚከታተሉ ሚስኩ ሱና ወዳጆች ተመልካቾች በዩቲዩብም ሆነ በሌሎች አማራጮች ሁለት ሰዎች የሉም የት ሄደው ነው ለረጅም ጊዜያቶች ሲሉ ነበር። ድረናቸው ነበር። ከዛ የጠፉ የት ናቸው እስቲ የሚለውን ለማረጋገጥ ነው የመጣነው። ምን ላይ ደርሰዋል? ወልደዋል አሉ ወልደው ነው እንደዚህ ጠፉ። እንዲያጠፋቸው ምንድነው? ብዙ ጊዜ ኡስታዙ አንድ ሰው ሲጠፋ በሀገራችን ላይ የተለመደው ነገር ምንድነው? ምን አገኘ ነው የሚባለው እንጂ ምን አገኘው ተብሎ የሚባልበት በጣም አናሳ ነው። ምን አግኝቶ ነው? የሆነ ነገር ቢያገኝ ነው የጠፋው ነው የሚባለው። ወይ ክብረት ወይ ልጅ ወይ የሆነ ነገር አግኝቶ ነው ወይ ምን አግኝቷቸው ነው? እስቲ ማረጋገጥ አለብን። ለማንኛውም ተመልካቾቻችን የመጣ ነው ኡስታዝ ሙስጠፋ እና ኡስታዝ ሰሚራ ቤት ነው የምንገኘው። በራቸው ላይ ነው ቆሙ። ኢንሻአላህ ተዓላ ውስጥ ደግሞ ከነሱ ጋር እንገናኛለን። በአጋጣሚ ነው የመጣ ነው እንበል። በአጋጣሚ ነው የመጣ ነው ኢንሻአላህ ተዓላ። ባሏ ያውቃል እሷ እንዳትነግራት ብየዋለሁ። ሰምብራይዝ እናድርጋት በሚል እሷን እንዳትነግራት ብየዋለሁ። አይዋ ስለዚህ ኢንሻአላህ ውስጥ ላይ ገብተን ደግሞ ያለውን ነገር እናያለን ኢንሻአላህ። ከነሱ ጋር ጥሩ ቆይታ ይኖረናል ብለን እናስባለን። የኛው የሚስኩ ሱና አባል ናቸው። በርግጥ ግን ዛሬ ያው ወይ እነሱ ወይ እኛ እንግዳ እንሆናለን። ቤታቸው መተናል፣ እኛ እንግዳ ነን ኢንሻአላህ። ጠፍተውብናል፣ እነሱ እንግዳ ናቸው ኢንሻአላህ ተዓላ። ከነሱ ጋር ያለውን ቆይታ አሪፍ እንደሚሆን ተስፋ እናደርጋለን። ተመልካቾቻችን አብራችሁን ቆዩ። አብረን ወደ ኡስታዝ ሙስጠፋ ቤት እንገባለን። አብራችሁን ቆዩ። እንግዲህ ሱና 3 ጊዜ ቆርቆሮ ነው የሚባለው። አለፈና ከ3 ቢስሚላህ ሰላም አለይኩም ወራህመቱላህ። የጠፋ ሰው ደግናችሁ መጣችሁ ተሳቢም አለ። አልሐምዱሊላህ ቢስሚላህ ምን ብለን ይበላል? እንዴት ናችሁ ታዲያ? ደህና ናችሁ? አልሐምዱሊላህ። የጠፋ ሰው መጥታችሁ አገኛችሁ? ተጠፋፍተናል። በጣም ጠፍታችሁ በጀለብያ ነበር የሚያውቁን ፕሮግራም ላይ ዝም ብለን የት ጠፍታችሁ ነው? በእርግጥ ውስጥ ላይ በደንብ እናወራለን። ሰሚራ አለች ወይስ የለችም? አለች። አልሐምዱሊላህ። አሁን ስገቡ እንግዲህ እንደምትለው ትላለች። እኛ እኮ በቃ ተቸገረን። ሚስኩ ሱና ላይ ዩቲዩብ ላይ ማስተያየት የሚሰጡ በሚስኩ ሱና ስልክ ቁጥር ሳይቀር የት ሄደው ነው እነዚህ ሰዎች? ቪዲዮ ከመግባት በአካል መግባት ይሻላል። ዛሬ ጀምራችኋል ማለት ነው? አዎ ጀምራናችሁ። አልሐምዱሊላህ። ወደስተጋና ኢንሻአላህ እንኳን ደህና መጣችሁ። مرحبا. بسم الله والحمد لله والصلاة والسلام على سيدنا محمد رسول الله وعلى آله وصحبه ومن والاه. ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን እንግዲህ አሁን የምንገኘው በእነ ኡስታዝ ሙስጠፋ እና ኡስታዛ ሰሚራ ቤት ውስጥ ነው የምንገኘው። ጊዜያዊ ስቱዲዮአችንን ተወት አድርገን ወይስ ወደ ጊዜያዊ ስቱዲዮአችን መጥተን? ወደ ጊዜያዊ ስቱዲዮአችን መጥተን አይ ያኛው ውጡ ስለተባልን ጊዜያዊ አድርገን የት ይሻላል? ይሄ ጊዜያዊ እንበለውና እሺ። ግን ሳያችሁ እሷን እዛ አድርጋችሁ እናንተ አጠገቡ ሽቅ ብላችኋል። ናፍቆት ነው። ማሻአላህ። ዛሬ እስኪ ለተመልካቾቻችን ለየት ባለ ሁኔታ ብንጀምረው። አዎ
ሐድራ ያስፈልገናል። በሐድራ ይጀምር። በሐድራ ይጀምር። በነገራችን ላይ ብዙ ጊዜ ይባላል ኡስታዝ ሐይደር ሐድራ ይሉም እንዴ ምናምን ይባላል። አጋጥሟችኋል? አስተያየት ላይ እኛ ብዙ ጊዜ በውስጥ ስለምንሰማቸው አይታወቅም። እኛ አይታወቅም። ሰው ግን ተጠምቷል። ሶስታችሁም አንድ የወረዳችሁብኝ ተቀባበላችሁ። የኡስታዝ መሐባን እያየሁኝ ተቀጠለ። ከዛ ደግሞ አንድ ናቸው የሚባሉ ማሻአላህ አንድ ሐድራ የሼክ ጣልሃ ጃዕፈር አቡ ሙጃሂዱን ኢንሻአላህ የተወሰነ ትንሽ ተከስለማል። السلام عليكم أحمد يا حبيب السلام عليكم طه يا طبيب يا مصطفى أرحب أرحب السلام عليكم أحمد يا حبيب السلام عليكم طه يا طبيب يا مصطفى أرحب أرحب السلام عليكم جنيتا يقبو بانتو يهونبت بيتات جنقبو انت نالان انتو ستقبو السلام عليكم أحمد يا حبيب السلام عليكم طه يا طبيب يا مصطفى أرحب أرحب አንቱ የሌለሁበት በራቁቱ ቤት ብቻችንን ሆነን ቢያገኘን ጠላት አናመልጥም እኛ ከጥፋት السلام عليكم أحمد يا حبيب السلام عليكم طه يا طبيب يا مصطفى أرحب أرحب ወንጀለኛም ብሆን ትንሽም ብሆን አርሒቡ ሰይዲ ሙሐመድ አሚን አንረታም አንቱን ካገኘን السلام عليكم أحمد يا حبيب السلام عليكم طه يا طبيب يا مصطفى أرحب أرحب حتى ميتتقى سايل حتى متى هنا ذو قوة بحجة ميراتا وجوكنا تتوات استماتا السلام عليكم أحمد يا حبيب السلام عليكم طه يا طبيب يا مصطفى أرحب إمام أرحب القبلتين رسولي أنتو شتا ودنيا يدرسن بطوات بماتا أقاجاتشن يرتا يمتا السلام عليكم أحمد يا حبيب السلام عليكم طه يا طبيب يا مصطفى أرحب يهدلن أرحب باياليو يفترن جيتا يا رسول الله يحمدن وديتا يما يقل تطوات استماتا السلام عليكم أحمد يا حبيب السلام عليكم طه يا طبيب يا مصطفى أرحب صلى الله أرحب وسلم بأحمد بنيتا ببيت سبوچم بهونوتو جيتا بأصحابا يا هلو برتا السلام عليكم أحمد يا حبيب السلام عليكم طه يا طبيب يا مصطفى أرحب أحبهم بوندو أرحب بأهل بيته لا توسل نباتشو ود الله تعالى بالتدرقال لما تيو لهوالا السلام عليكم أحمد يا حبيب السلام عليكم طه يا طبيب يا مصطفى أرحب برسول أرحب أصحابه بسيتم بوندو توسل نباتشو ود الله صمدو حبيب الله يمتلن مددو السلام عليكم أحمد يا حبيب السلام عليكم طه يا طبيب يا مصطفى أرحب أرحب باينورن እንኳ ካሚለ መሐባ እናገኝ የለም ወይ ሐድራው ከገባ ሰይድና ያለሁት በጠይባ السلام عليكم أحمد يا حبيب السلام عليكم طه يا طبيب يا مصطفى أرحب أرحب ፈልገን አናጣም ሐድራው ከገባ ማረግ የሰጠው ሹም ለረባ ላረባ ታስገኛለው ወደ ጀሊል ቁርባ السلام عليكم أحمد يا حبيب السلام عليكم طه يا طبيب يا مصطفى أرحب أرحب አትጠረጠሩም ይሆንክ ሙጀረባ ለضعيف ባሪያ ስንቅ ለሌለው ጀዝባ ስንቅ ሆኖ ተዛገር ሲገባ السلام عليكم أحمد يا حبيب السلام عليكم
طه يا طبيب يا مصطفى أرحب يا رسول الله بلنور أبابا لباريو يمتلت نفاسو تطيبا شتاو يميسك محرك قلبا السلام عليكم أحمد يا حبيب السلام عليكم طه يا طبيب يا مصطفى أرحب أمره المنساتو بقلباتشن يقبا ودنيا زورولن مرحبا مرحبا هداتشن يفرلن محبا السلام عليكم أحمد يا حبيب السلام عليكم طه يا طبيب يا مصطفى أرحبوا أقربون ودانتو أنهن محجبا برنيا يقدن اندان درس طيبا لا صدر جيو بموتكوت ينتربا السلام عليكم أحمد يا حبيب السلام عليكم طه يا طبيب يا مصطفى أرحبوا بقنا الله منالو هتتطرطروا يهونك مجربا سيدي شفاعة الكبرى من النسونات نقول يوم القيامة شفاعة ياربوت النسونات خذ بيدي يا رسول الله عندما يبالون إيه مجربناتشو يعني لو أمتاتشو أمي درسوناتشو هي شكل لو بدنيا لين بأخيرا أمتي ميلوناتشو هنا هتتطرطروا يهونك مجربا لضعيف باريا لله باريا من سنك لليلو جذبة የሚባለው ምን አይነት ሰው ጀዝባ የሚባለው ላ ስራ የለው ወላ ምን ይለቃ ዝም ብሎ የሚውደለደል ድንጋይ የሚያሞቅ ተብሎ እንደሚባለው አይነት ምንም ነገር የሌለው ጀዝባ ይባል። እስኪ አንተ ጀዝባ ትሁን ይባላል እንደ ሞኝ ምናምን በቃ እንደዛ አይነት የሚታይ ነውና ስንቅ ለሌለው ጀዝባ ነው። የትኛው ስንቅ? የአኺራ ስንቅ ለሌለው ጀዝባ ስንቅ ሆኖት እዛ ሀገር ሲገባ ወደ ቀብር በሚገባበት ሰዓት ስንቅ ሆኖት ብለው አባይ ሼኽ ጧልሃ ጃዕፈር ናቸው። እንግዲህ ይሄንን ያሉት ልክ እንደ አባይ ሼኽ ሾንኪ ማለት ነው። ብዙ ጊዜ عليك ربنا بحسن الختام የሚለው ላይ ጀውሃሩል ወሲኹ ሚል ትላለች እና ለምንድን ነው መሻይኾች እቺን የማይሏት? እነሱ ኪታብ ላይ የለምና ነው እኔ ብቻ ጋር ያለው እያልኩኝ ብዙ ጊዜ እል ነበርና ቆይ እስኪ እኔ ጋር ብቻማ አይኖርም ብዬ معناውን ሊያት ብዬ ሳየው ጀውሃር የነሱ ስም ነው። عليك ربنا بحسن الختام የሚለው ላይ ምን ይላል? ሳጂዑ هذه جوهر الوسيخ حقا لقوله ያሉ የሚጠቅሱት አለችና ይሄ እኔ ጋር ብቻ ነው ወይ ብዬ በጣም እል ነበርና معناውን ሳየው ምንድነው እንግዲህ ይሄን عليك ربنا ብሎ የሚሉት ማናቸው? ጀውሃር ሃይደር ናቸው። ስማቸው ጀውሃር ተብሎ ይባላሉና ወሰኽ የሆነው ጀውሃር እያሉ ነው። ወሰኽ የሆነው ወይም ደግሞ ቆሻሻ የሆነው ማለት ነው። በወንጀል የተጨማለቀ የሆነው እንደዚህ የሆነው እያሉ ራሳቸውን እንደዛ እየጠሩ ነውና ከዛ ትዝ ሲለኝ ለካ ጀውሃር ራሳቸውን ነው እንደዛ የሚሉት። ከዛ ለዚህ ነው ለካ እነሱ ራሳቸውን ወሰኽ ነኝ ብለው ቢሉ ራሳቸውን ዝቅ እያደረጉ ነው። እኛ ግን እነሱ ወሰኽ ብለን አንላቸውም። ለዛም ነው ለካ መሻይኾች የሚያልፏት የነበረውና ሱብሃንአላህ እኒህም ታላቅ ሰው ራሳቸውን ጀዝባ ብለው የጠሩበት ሁኔታ አለ። አላሁ ሱብሓነሁ ወተዓላ እንግዲህ በእነሱ በረከት በእነሱ ይሁንበት የእኛንም የተመልካቾቻችንንም ሓጃችንን አላህ ያውጣላቸው። ዒልሙንም ዓመሉንም አላህ ይወፍቀን። እነ መሐባንም አማን አላህ ያደርጋቸው። እነ ሙስጠፋንም የዘየርናቸው አማን አላህ ያደርገው። እንግዲህ ይህን ሁላ ክል ጠፍታችሁ አዲስ ነገር የለም ብላችሁ ብትሉን ካሜራውን አቋርጠነው ራሱ ልንወጣም እንችላለን እና ምን አዲስ አለ? እስኪ አጫውት። ለምንድን ነው የጠፋው? ሰሚራን ሰላም ብላችኋል? ሰሚራ አላልናቸውም። ቀጥታ ወደ ሐድራው ገባን። ደህና ናችሁ ግን? አልሐምዱሊላህ ደህና ነሽ ወይ? ስናያቸው አብርተዋል። በድንገተኛ ቀን መታችሁማ። የካሜራ ጊዜ እኮ ፏፏ ነው የሚባለው። አሁን ድንገት ስለሆነ ነው እንደዚህ ፏ እንጂ የበለጠ ፏት እንደዛ ነው። አይ እንደውም እኮ ድንገት አንዳንዴ መምጣቱ ጥሩ ነው። አንዳንዴማ ጥሩ ነው። ወይላ ሰሚራ አላሁ አዕለም ለሊት ራሷን ፏል አድርግ ብላ
ሌሊትም ሊደርስብን ይችል ነበረ ቀረጻው ማለት ነው። ብዙ ጊዜ ሴቶች ያው አይጨርሱም ልብስ ለመልበስ ለምን ኸይር ሆኗል። ከዚህ በኋላ ግን ደውሉ፣ ምክንያቱም ባለትዳሩ የተዘውቱ ዝም ብላ አይመጣም። ባለትዳር ሆነ ያው ሲባል ስለምንሰማ እንጂ ስቱዲዮ አካባቢ ሰው ይናፍቃል ሲጀመርም እኮ እንጂ ሲባል ስለምንሰማ ነው እንጂ ነው። ስቱዲዮ አካባቢ ወሬዎች ይወራሉ እና አንዳንድ ጭምጭምታዎች አሉ። ምንድነው እነዛ ጭምጭምታዎች? ሰሚራና ሙስጣፋ የጠፉ ነው ሲባል አይ ሀጃቸው ወጥቶ እኮ በቃ የሚሉ ለዚህ ነበር የጀመረው። ሀጃቸው ሲወጣ ተው ይባላል። ተው ስማሙበታል። ይሄ ግን ከላውን ለኔ አይደለም መባል ያለበት ለሷ ሊባል ይችላል። ምክንያቱም እሷ ሚስክሱና ከመምጣቷ በፊት ነበርኩኝ። ስለዚህ ለኔ አይባልም። ለሷ ድንገት ፈልገ ቢሆን ለመጣው ፈልገ ቢሆን ቢሆንም አልሐምዱሊላህ ይሁን ነው ወይስ ነው? በጣም የምንናፍቀው የነበረው ቡና እያሸተትኩት ነው። በጣም ደስ ይላል። እንኳን ደህና ሆናችሁ። ለማንኛውም ግን ለተመልካቾቻችን ምን ነበር እንኳን ደህና ቆያችሁ። ምን ነበር ያጠፋችሁ ከሚስኩሱና? እኛ ሁሌ በግል ምክንያት ሁሌ በግል ምክንያት ማለት ከዛ ሻይደር አይ ዛሬ መሄድ አለብን እነሱ ጋር ብለው ቆረጡ። የተመልካቾችም እንግዲህ ያው ደህና እንደሆናችሁ አይተዋል። አላኩል ሐል ግን እንዴት ነው በሰላም ነው የጠፋችሁት? ምንድነው እስቲ ጉዳዩን አብራሩልን። ያው በሰላም ነው የጠፋ ነው። የመጀመሪያው ባለትዳር እንደመሆናችን መጠን ያው ለዛ ሳይሆን ያው ሚስኩሱና ይሄን ያህል ጊዜ ተሻምቶ አይደለም። እኛም እሱን ብለን ወይ እሱን ለመተው አስበንም አይደለም። ከዛም በኋላ እኮ ቀረጻ ነበር፣ መሀል ላይ ነው የተቋረጠው። አንዳንድ ሐጃዎች ነበሩ መሀል ላይ የተከሰቱ ሐጃዎች። ትንሽ ህመም የተከሰተ ነበርና በዛ ምክንያት ነው ቀረጻ ላይ ያልገባ ነው። ተመልካቾቻችንም እንግዲህ አፉ እንድትሉን አሁንም ከሆነ አላህ አፊያ ያድርጋቸው። አልሐምዱሊላህ ያው አፊያ ሆኗል። አልሐምዱሊላህ በዛ ምክንያት ነው የጠፋ ነው። ሌላ ምንም ቅራኔም ይሁን ሌላ ነገር ምንም የለም። በዛ ብቻ ነበር የጠፋ ነው። ያው እናንተም ይሄን ነገር እንዳትናገሩ ያልንበት ምክንያት እንዳይጨነቁ በማሰብ ነው። ኢንሻአላህ አላህ አፊያ ባደረገው ቀን እንጀምራለን። ለመቀረጽ ምን ሞክር ነበር እኮ ግን አይመችም አንዳንዴ ለዛ ነበርና እንደገና ደግሞ ኑ ማለት ይከብዳል። እንዳሁኑ ኑና እዚህ እንቀረጽ ማለት ስለሚከብድ ለዛ ነበር የጠፋ ነው። እንደዛ ነው። ሌላ የምትጨምሪው ማለት አፉ የምትያቸው ከሆነ አፉ በሉን የምትያቸው ከሆነ ስለጠፋን ግድ ነው። ለዛ ነው የጠፋ ነው። እንግዲህ ከዚህ በኋላ አለን እንበራለን። ያው ግድቡም ስለተገደበ እኛም አንቆራረጥ። እናንተንም አላህ ያክብራችሁ። እንዘይራቸው ብላችሁ ለተመልካቾችም ለማሳየት ይኸው የጠፉት እዚህ ሆነው ነው ብላችሁ ለማሳየት ስለመጣችሁ በጣም አድርገን እናመሰግናለን። ዱዓይም ሊሳካ ነው መሰል ቡናውም ደረሰ። መነካካት ላይ እንትን አላላችሁም? አሁን ኖርማል ዝም ብለህ ነው ቀጥታ የተቀበልከው። ከዚህ በኋላ ብጠነቀቅ ራሱ ተመልካቾች ራሱ ግራ ይገባቸው። ምን ሆነ ነው የሚሉት ያሟል እንዴ ነው። እንኳን በሰላም መጣችሁ። እናንተም አክብራችሁን ስለመጣችሁ የሚስክ አባል ናቸውና እንጠይቃቸው ለተመልካቾች እና ሳይ ያሉበትን ብላችሁ ስለመጣችሁ በጣም አድርገን እናመሰግናለን። እኛ አላህ ያክብራችሁ። ያው ያሳም ጠንሳሽ ሀይደር ናቸው። እኛ ተከታይ ነን። ተከታዩንም ጠንሳሹንም እንግዲህ አላህ ይጠብቅ። አሚን አሚን። መሪው በሚል ከሆነ አዎ መኪናውን ይዤ የመጣሁት እኔ ነኝ። የነዳሁት የመጣሁት እኔ ነኝ። ያው ሆኖም ቀረ ዋናው መምጣቱ። ማንም ተጎተተም አብሮ መጣ።
ማሻአላህ ማሻአላህ። ቡናው እንደ ድሮ አልሐምዱሊላህ ደስ ብሎናል። የሸተተን ቡና የስቱዲዮ ቡና የስቱዲዮ ነው። አላሳረረችውም። ቤት መጣችሁ ብላ ደንግጣ ምናምን እንዴት? በዚሁ ጋር ግን ለተመልካቾች ለወንዶች በተለይ ያው እናንተም ወንድ ናችሁ፣ አንቺ ያው ጆሮ ያዣ አትባይ። ብዙ ጊዜ ሴቶች ወደ ቤት እንግዳ ባል ይዞ ለመምጣት ሲፈልግ ያው ዛሬ ይህንን ምልሽ እሱ ይዞን ስላልመጣ ነው፣ ተቀበለን እንጂ ይዘን አልመጣ። ብዙ ጊዜ ባል ወደ ቤት እንግዳ ይዞ በሚመጣበት ሰዓት ሚስቶች ቀድመህ ንገረኝ ይላሉ። ዝም ብሎ ይዞባት ከሄደ ትናደዳለች። ለምንድን ነው ቃንተ ሁሉ ይነግርሃለሁ ነው፣ ለምንድን ነው የማይገባ፣ ለምን ወቀሳ ያበዛሉ። ይሄ መጥላት አይደለም። አይ ቲንክ ከዚህ በፊት ጠቅሰነዋል። እነማ የሆነች ነገርም እንኳን ቢሆን መዘጋጀት ይፈልጋሉ ለመካደም። እና ምሳሌ አሁን ሽሮ ከሆነ ሌላ ቀየር አድርጋ ለመስራት ትፈልጋለች፣ ወይ ደግሞ እንደ ፓስታ ነገር ስጋም ሊሆን ይችላል። ብቻ የሆነች ነገር ሐታ ሙዝ እንኳን ገዝቶ ለመምጣትና እንዲህ ለማቅረብ ምን ያስፈልጋል? ቅድመ ምን ነገር አለብኝ። ቤት ምሳሌ በተለይ ህፃናቶች ካሉ የህፃናት እቃቃቸው ምንድን ነው የሚያደርጉት? የራሳቸው ክላስ እንኳን እያላቸው አንዳንዴ ሳሎን ያመጡና ይዘረግፉታል። እዛ ምናምን ስለሚያደርጉ በእንደዚህ አይነት ሁኔታ እንግዳ ይዘህ ስትመጣ ደግሞ በቃ ከእሷ ጋር እና በደንብ መዘጋጀት ስለሚፈልጉ የዛኔ በቃ ቅያማ ነው የሚቆመው። እና ያው ድንገት ነው እኛም የመጣንባችሁ፣ ምንም ነገር እንዳትዘጋጁ ምናምን ነውና ምን ተሰማ? እሱ ያቅ ነበረ። ግን በተለይ በነገራችን ላይ ለሱ ነግሬዋለሁ፣ ለሰሚራ እንዳትነግራት ነው። ያው የኛ ሙባብ ግልጽ ነው። እኛ ስታይ ደስ ይላታል ከሚል አንጻር ነው። ሰምፕራይዝ እናድርጋት። እሺ ሰው ሳያችሁ በእርግጥ ደስ ብሎኛል፣ ግን ደነገጥኩኝ። ካሜራ ስታይ እናንተ ካሜራ በፊትም ስለምንገናኝ ከቀረጻ ውጭም ኖርማሊ እንዘያያለን። ያው ኖርማል ነው ለእኔ፣ ግን ካሜራውን ሳይ ደነገጥኩኝ። እንደውም ሰኢድን እየጠየኩት ነበር የምር ልትቀርጽ እያልኩት ነበር። ብቻ አልሐምዱሊላህ ብዙ ነገር ቀንሶልኛል። ለእኔ በተለይ ለሻሂድንም እንደዛ አትወጪም ወይ የምትወጣለህ ያርቀት ነው። ሁለቱ ብቻ አይደለም እኮ እንትን ያሉ ይሄን ደስታ ያገኙት። ኧረ እኔም ጭምር ነው ያገኘሁት። ከቀረጻ በኋላ ይመሻል። አልደረሳችሁም? ሲመሽ ደግሞ በቃ አባት እኔ ነኝ አባት እያሉ የሚለኝ። ስለዚህ ግዴታ ምን ማድረግ አለብኝ? እቤቷ ማድረስ። ኢዘን መኪና ከያዝኩኝ ማሻአላህ፣ ካልያዝኩኝ ደግሞ ከአንዳንድ ወንድሞች ይቀበልና ካራን አልፋ ነው እንግዲህ ወታደር ሰፈር ተብሎ የሚባል ዋና አስፋልቱን ለቀህ የተወሰነ ኪሎ ሜትር ኮብልስቶን ትገባለህ። ከዛ ምናምን የአዲስ አበባ ጠረፍ አካባቢ ነበርና አልሐምዱሊላህ ሙስጠፋ በጣም ገላግለኸኛል። ከዛ እንግዲህ አውጥተህ ቀረብ አድርገሃታል። ምንም ቢመሽ ልሸኛችሁ የለም። አይ አሁን በእግርም በእግርም ራሱ የሚመጣ ነው። ከእሱና ከስቱዲዮ ወደ እናንተ ቤት ወደ በእግርም ራሱ ይመጣል። አየር ጤና አድርገህ ዘወር ብለህ ብቻ መግባት ነው። ከተቸገረ በእግርም ይመጣል። እንዲያውም አሪፍ ነው። አዲስ ባለትዳር አይደለም? ከዛ ጀምሮ ወክ እያደረጉ እያወሩ ምን እያሉ በቃ አዲስ ባለትዳር። ትዳር እንዴት ነው ግን ሙስጠፋ? አዲስ ነው? ትኩስ ነው? እስካሁን እንዴት አልነገሩንም እያሉ ያገቡትን ከኛ በፊት ያገቡትን እስካሁን እንዴት ደበቁ ነው? ከሀይደር ውጭ ሾዎቹማ ኡስታዝ ሀይደርማ ባገኙኝ ገና ሲያዩኝ ሁላ አንተ ልጅ አታገባ መች ነው የምታበላኝ? ደርስም ያኔ ገርጅም እያለን ደርስም ስለሚመጡ በቃ ደርስ ከተማርን በኋላ ስንሸኛቸው አንተ ልጅ አታገባ በቃ ዳሩኝ እላቸዋለሁ። የሆነ ጊዜ ሁላ ምንድን ነው ብያቸዋለሁ፣ የምታስታውሱት ከሆነ ቆይ እሺ ላግባ፣ ግን ማገባትን ሴት እንዴት ነው ማወቅ የምችለው? ጥሩቱን መጥፎቱን እንዴት ነው ማወቅ የምችለው ብዬ ጠየኳቸው። አብራሩልኝ እነሱም። ከዛ እና የምታውቋት የለሽ? ምክንያቱም በሚቀጥለው ነግረውኛል ማብራሪያ። በሚቀጥለው
አገኘህ ማለታቸው ስለማይቀር እና የምታውቁት የለም አልኳቸው። ትዳር አልሐምዱሊላህ ያው ያላገቡት እንዲገቡበት እመክራለሁ። ጥሩ ነው ትዳር፣ በጣም ሪዝቅን ያሰፋል። እውነት ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ያሉት ነገር ልክ ነው። ሪዝቅን የሚፈልግ ሰው ያግባ ያሉት እውነት ነው። ያው ግዴታ የተትረፈረፈ ባይሆንም በፊቱ ከነበረበት ይበልጥ ለሁለት ሲሆን ሲያገባ የሚያገኘው ሪዝቅ አለና በጣም ጥሩ ነው። ያላገቡት በዚሁ ሰበብ እንዲያገቡ እመክራለሁ። እንደገና ደግሞ በጓደኝነት ቆይታ የሚባለው ነገር መጥፎ ነው። እኔ ከድሮም ጀምሮ አልመክረውም፣ ለራሴም ግን ለሰውም አልመክረውም። አሁን ከጓደኝነት ቆይቶ ወደ ትዳር ሲገባ መሰልቻቸት እንጂ የሚመጣው ፍቅር አይመጣም። ያው የኔ አልሐምዱሊላህ ከጓደኝነት የቆየ ሳይሆን በትንሽ ጊዜ ውስጥ ወዲያው የገባንበት ነገር ስለሆነ ትዳሩ ላይ ነው ፍቅሩ የምታመጣው። ከትዳሩ በፊት ፍቅሩን አምጥተህ በኋላ መሰልቻቸቱ የለምና እንደዚህ ስለሆነ እንደዚህ ቢሆን ጥሩ ነው እላለሁ። እኔ እንደዛ እመክራለሁ። እና አግቡ፣ ግን ማግባት በጣም ጥሩ ነው። ያው የቻለ 4 ነው የሚባለው፣ ግን አንዱ ብቻ በላጭ ስለሆነ አንድ ያግቡ። እናንተም በአንድ ሰው ያው እሷም አጠገብህ ያለችው ለዛ ነው። እስቲ ከሷ ውጭ ደግሞ እንጠይቀዋለን። ግን ለአንቺ ትዳር እንዴት ነው ብዬ እኔ ልጠይቃት ወይስ ስራ ለብቻው ነው በሚለው ከሆነ ስራ ለብቻው ነው፣ ቤተሰብ ለብቻው ነው። ትዳር እንዴት ነው? አልሐምዱሊላህ ጥሩ ነው፣ ደስ ይላል። ማለት ቤተሰብ የሚኮነው ነገር ደስ ይላል። የሆነ ብዙ ይኮናል። ቤተሰብ በፊትም ሊኖር ይችላል፣ ወላጅ አባቶች፣ አክስት፣ አጎት የሚባል ነገር ይኖራል። ሌላ ቤተሰብ ሲጨመርና ደግሞ ለዛም ቤተሰብ ሲታሰብ ምናምን ብዙ ነገር ስላለው ውስጡ ላይ እሱ በጣም ደስ ይላል። አልሐምዱሊላህ። ስለዚህ እናንተም አሁን ቤተሰብ እየሆናችሁ ነው። ከዚህ በኋላ ቤተሰብ ሆነ እንጂ አልፏል። ቤተሰብ በሚለውን ስም ግን ለማግኘት አንድ ሌላ ተጨማሪ ነገር መምጣት አለበት። ኢንሻአላህ ከሚንግስን ኢንሻአላህ እንግዲህ አዲስ ነገር ይኖራል። ኢንሻአላህ አላህ ነው የሚያውቀው። ኢንሻአላህ ከሚንግስኑን አንዱ ሲፈስረው ፀሐይ ትመጣለች ብሎ ፈሰረው። የታክሲ መስታወት ላይ ነበርና ሼክ ወሊድ የሚባሉ አንድ ሼክ አለኝ። ከእነሱ ጋቢና ሆኜ ምን ማለት ነው አሉ። ካሚንግሱን ብሎ ለጥፈውታል መስታወቱ ላይ። መስታወቱ አይሰራም፣ አይወርድም፣ አይወጣም። ካሚንግሱን ብሎ ለጥፈዋል። ከዛ አዩትና እነሱ እያወቁ ነው ምን ማለት ነው አሉት። ሹፌሩ ኖ እዛ የተቀመጠ ነው አጠገባችን የነበረ ሰው እና አየና ካም ያው መምጣት ነው ካሚንግ። ከዛ እሱን እናትን ተመሳሰለበት። ከዛ ፀሐይ መምጣት ፀሐይ ትመጣለች በመስታወት ትገባለች ፀሐይ ትመጣለች ብሎ እንትን ያለበት ሁኔታ ላይ እንግሊዘኛና ህልምም እንደፈችው ነው ይባላል። ህልም ስንፈታ መጠንቀቅ አለብን። ዝም ብለን መፈሰር የለብንም። ሐታ አንዳንድ ዑለሞች ምን ይላሉ? ለምሳሌ የሆነ ነገር አይተን ኢንሻአላህ ኸይር ነው ብለህ መለስ ነው የሚሉት። ኸይር ነው ብለህ ካልክ ፈሰርከው ነው የምትባለው። በኸይር ነው ብለህ ኢንሻአላህ የሚለውን ጨምርበት ይላልና ህልም ፈሳሪ ሳንሆን የምንፈስር ከሆነ ሐራም ላይ ነው የምንወድቀው፣ ሐራም ላይ እንወድቃለን። ለዛም መጠንቀቅ አለብን። ኢንሻአላህ ህልም እንደፈችው ነው። ናም ሁለተኛ ህልም ጥንቃቄ ያስፈልጋል። አንድ ሰው ያላየውን ህልም አይቻለሁ ብሎ ማለት ራሱ ኢማም ቡኻሪ ባስተላለፉት ሐራም ነው። ያላየውን ህልም አይቻለሁ ብሎ ማለት ይሄ በዘመናችን የበዛበት ነው። ህልም የሚያዩን በስቷል። ህልም እንፈስራለሁ ብሎ የሚነሳውም በስቷል። እና በዕልም በመማር በእንደዚህ ላይ ይገኝ ይችላል መፈሰር። እነማ አላህ የሚሰጣቸው ባሪያዎች የሚሰጣቸው ነው ይሄ ነገር። እና አላህ ሱብሓነሁ ወተዓላ ይጠብቀን። ኡስታዝ መሐባ እናንተ ጋርስ ምን አለ? እንግዲህ ያው እነሱን ሰምተን ካገባው ቆይቻለሁ። ይታወቃል። ካገባችሁ ቆይታችኋል። ቆይተናል። አልጨመራችሁም? የለም። ያው ሙስጠፋ እንደገለጹት ሚስት አይደለም ልጅ ኢንሻአላህ ይመጣል አይደል? አንድ ሰሐቢያ አለች በህያ ተብላ የምትባል ሰሐቢያና 60 ልጆችን ነው አላህ ይወፍቃል።
60 ልጆች በስንት ዓመት አንድ ሴት እኮ ናት። ሱብሃንአላህ እኮ በስንት ዓመት 60 ልጆችን አላህ ወፍቋታል። እየሰማች ነው። ኢንሻአላህ እንግዲህ አላህ ለሁላችንም ሷሊህ የሆኑ ልጆችን አላህ ይስጠን። ልጆቻችን ምንም ጊዜ ከኛ እንዲበልጡ እንመኛለን አይደለም። ልጅ መውለዱ ብቻ ሳይሆን ሐቁን እና አላሁ ተዓላ በልጆቻችን ላይ ያደረገብንን ሐቅ ዋጅብ ያደረገብንን ነገር ተወጣን ከኛ በላይ ሆነው ሑፋዞች ሆነው ዓሊሞች ሆነው ለዲናቸው በጣም የሚሰሩ የሚተጉ ለአኺራቸው ከኛ በላይ ለኛም ደግሞ ኢንሻአላህ ለአኺራችን ስንቅ የሚያደርጉልን ነብዩ አለይሂ ሰላቱ ወሰለም እንዳሉት ያው የሰው ልጆች ስራ ከሞት በኋላ ይቋረጣል። አዲስ ነገር ሲቀር አንዱ መልካም ልጅ ለወላጆቹ ዱዓ የሚያደርግ ነው ከሞት በኋላና ያህንን የሚያደርጉልን ልጆች አላህ እንዲወፍቀን። በዚህ ሰሞን ያስተዋልኩት ነገር አለ። ቲክቶክ የሚባል መተግበሪያ ላይ እያሳለፍኩኝ ሳይ አንዲት ልጅ የቀን ውሏን አንዲት እናት የቀን ውሏን ታወራለች እና በምታወራበት ሰዓት ምን ትላለች? ከጠዋት ጀምሮ እስከ 9 ሰዓት ድረስ ትምህርት ቤት የሚቆየው ከዛ በኋላ ቤት ይመጣል። 1 ሰዓት ያህል ከበላና ካረፈ በኋላ ደግሞ ቁርአን ቤት ወስደዋለሁ። አሁን አስጀምሯለሁ። 2 ቀን 3 ቀን ሆኖታል። ጀምሯል፣ እየተመላለሰ ነው። ግን አየውና የሚደክመው ከሆነ ቁርአኑን አስቀረዋለሁ። አይቀራም፣ አይሄድም። ከደና ከሆነ ግን ቁርአኑን ይቀጥላል። አዎ ከትምህርት ቤት ከተመለሰ በኋላ 9 ሰዓት ነው ቤት የሚደርሰው። ከ9 ሰዓት እስከ 10 ሰዓት ድረስ እረፍት ያደርጋል እስከ 10 ሰዓት አካባቢ ድረስ። ከዛ በኋላ ቁርአን ቤት ትሸኘዋለች፣ ትልከዋለች። ቁርአን ቀርቶ ይመጣል። 2ቱን ቀን ደህና ነው አለች። አልደከመውም፣ በጣም አልተዳከመም። ነገር ግን አየውና ሳምንት አየውና በጣም ይደክመው ከሆነ ግን ቁርአኑን እንዲያቋርጥ ወይም እንዲተው አድርገዋለሁ። በጣም ይደክመው ከሆነ ቁርአኑን ይተዋል አይነት ነገር እያለች የቀን ውሏን ስትዘግብ እያየኋት ነበርና አላህ ምንድነው ሻሂደር አይተሽታል? ሸሪዓዊ ሚዛን ሲዛባ ነው ብዙዎቻችን ላይ የሸሪዓዊ ሚዛን ተዛብቶብናል። ለምሳሌ አሁን እንደጠቀሳችሁት እንዳለ ሆኖ ልጆቻችንን ትምህርት ቤት እናስገባለን። ኬጂ መካከለኛው ብለን ብንል 2500 ብር አካባቢ ነው በወር ክፍያው 2500። ከዛ በላይ አለ 5000 ብር የሚጠራበት ትምህርት ቤት አለ። 1000 ምናምን የሚጠራበት ትምህርት ቤት አለ። እና መካከለኛውን ብለን ብንይዝ 2500 ብር ነው። ታዲያ በየወሩ ለዚህ ልጅ 2500 ብር ከፍላለሁ። 2 ልጅ ሊኖረኝ ይችላል፣ 3 ልጅ ሊኖረኝ ይችላል፣ ከዛም በላይ ሊኖረኝ ይችላል። አሁን ትምህርት ቤቱ የተወሰነ ዲስካውንት ሊያደርግ ይችላል። ልጆች በበዙ ቁጥር 3 እና ከዛ በላይ የምታስተምሩ ከሆነ ይቀንሳሉ የተወሰነ። ግን ያ የሚቀንሱት በጣም አናሳ ነው። ተቀንሶልን 2300 ብለን ብንይዘው 200 ብር ምሳሌ ቢቀነስ ማለት ነው። 300 ብር ተቀነሰ። 2000 ብር ብለን እንያዘው። ለ3 ልጅ 6000 ብር እናወጣለን። ቁርአን ቤት 6000 ብር አይደለም 600 ብር አምጣ ተብለን ብንባልስ ውድ ነው። ቁርአን አይደል እንዴ? እንዴት ይሄን ያክል ይከፈላል? ቁርአን አይደለም ወይ? ቁርአን ስለሆነ ነው እኮ እንዲማሩም የምንፈልገው ቁርአን ስለሆነ ነው። ያ የሚያስቀራው ኡስታዙ አይ ቲንክ አይበላም ተብለው ነው አይጠጣም ተብለው ነው። ቁርአን አይደለም ወይ? ናም ቁርአን ነው። እነዛም እኮ ትምህርት ነው፣ የዱንያዊ ትምህርት። የዱንያዊ ትምህርት ሆኖ ሳለ አንዳንድ ነገራቶች ሸሪዓን ራሱ የሚጋጭ አለ። የሰው ልጅ የመጣው ከዝንጀሮ ነው ብሎ የሚማሩ አሉ። እንደዚህ አይነት ትምህርት ልጄ እንዲማር 2500 ብር ከፍልና ከዛ የሰው ልጅ የመጣው ከዝንጀሮ እንዳልሆነ ከነቢዩላህ አደም አለይሂ ሰላም ነቢዩላህ አደም ደግሞ የሰው ልጅ እንደሆኑ የሚያስተምረኝን ኡስታዙን አንተ በስነ ስርዓት አታስተምርም ወይ? ኡስታዝ ወላጅ ራሱ ሄዶ ሊገላምጠውም ይችላል። የተለያዩ መጥፎ ቃላቶች ሊለው ይችላል። ትምህርት ቤት ላይ ልጁ ሲመታ በለው ይለና ቁርአን ቤት ሲመታ ልጄን ለመመታ ይላል። ይሄ ሸሪዓዊ ሚዛን መዛባት ነው። ሚዛናችን ሲዛባ ነዓም ዱንያን እናስበልጣለን። ዱንያ በአላህ ዘንድ የትንኝ ክንፍ ያክል ቦታ ሳይኖራት ቢኖራት ኖሮ ምን ልንሆን ነው? ቢኖራት ኖሮ ምን ልንሆን ነው? ዱንያ የትንኝ ክንፍ ያክል እንኳን ቦታ የላትም በአላህ ዘንድ። ታዲያ ሚዛናችን ሲዛባ ነው ይሄ የሚከሰተው። የሚዛን መዛባት በጣም ይገርመኝና ያው እነ ሼህ ሙስጠፋ ወደዚህ ወደ ልጅ
መምጣት መሄዳቸው አይቀርምና አላህ ካለ ያው ከዚህ አንፃር ያለውን ነጥብ ለማንሳት ያህል ነው። ልጆቻችንን መውለዱ ብቻ ሳይሆን ለነሱ የሚገባውን በማድረግ በዚህ ሰሞን እንደውም አስተውላችሁ ከሆነ ከዶክተር ጋር ከመሻይኾቹ ጋር መውሊዶች እዞር ነበርና በዛን ጊዜ በጣም ያስተዋልኩት ነገር ምንድነው ልጆቻችንን ለቁም ነገር ማብቃት እንዳለብንና ቢያንስ ከልጆቻችን መሃል አንድ ወንድ ልጅ ሆነ ሴት ልጅ ለዲን ጉዳይ ማዋል በቃ ሙሉ ወጪው ብልህ ተብሎ የሚባለው ፈጣን ተብሎ የሚባለው ለዲን መስጠት የአኺራ እንድጠቀምበት ከፈለኩኝ አንስቼ መስጠት ወደ ሐር እንደዛ ይደረግ አሁን ጠፍቷል። ኢንሻአላህ አላህ እንግዲህ ቁዋውን ይስጠን። ይነያል እኮ መነየት እኮ ማንም ይነያል እኮ እሱማ ሀብታም ሊሆንም ተብሎ ይነያል እኮ ግን ቁርጥ ቆመን ነው መቁረጡ ላይ ነው። የዲን ጉዳይን የቁርአን የማስተማር ቁርአን የማቅራት ጉዳይን ትርፍ ነገር ካልደከመው ትርፍ ነገር አድርገን የምናየው ወላጆች ካለን ወደ ኋላ ቀርተናል። ከሸሪዓው በጣም በተቃራኒ በኩል እየሄድን እንዳለን የአዱንያ ትምህርት አይማር አይደለም በጊዜው የአዱንያ ትምህርት የሚጠይቅበት ወቅት ላይ ነው ያለነው። ያኒ ኢንጂነሮች ያስፈልጉናል፣ ዶክተሮች ሙስሊሞች ያስፈልጉናል፣ ፓይለቶች ያስፈልጉናል፣ ሐኪሞች፣ ሳይቆች ሳይቀር ሾፌሮች ሳይቀር የሚያስፈልግበት ጊዜ ነው። አስተማሪዎች ያስፈልጉናል። በጣም ብዙ ዘርፍ ላይ ሙስሊሞች ያስፈልጋሉ። ይሄ የሚታወቅ ነገር ነው። ነገር ግን ፈርዱም ኪፋያ ጭምር ነው። ነገር ግን ጭራሽ የአዱንያ ትምህርትን ብቻ እንጂ የዲን ትምህርትን ትቶ ቁርአን አይቀራ በትርፍ ጊዜ ወይ እሁድና ወይ ደግሞ ክረምት ሲመጣ ብቻ ልጁ ከትምህርት ቤት በጣም በቀረበት ሰዓት ሲሆን ብቻ ከሚሆን ለዲኑን ትምህርት ለቁርአኑ ጊዜ ሰጥተን ልናስተምረው ልናስቀራቸው ይገባል። ታዲያ ይህንን ስናደርግ አሁን ትምህርት የሚጀምርበት ጊዜ ስለሆነ ልጆቻችንን የምንልክበት ቦታ፣ ልጆቻችንን የምናስተምርበት ቦታ፣ ልጆቻችንን ቁርአን የምናቀርበት ቦታ በጣም 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 በጥንቃቄ መሆን መቻል አለበት። ማንኛውም ሰው ጋር ማንኛውም ቁርአን ያቀራለሁኝ ስላለ ብቻ መሆን የለበትም። ከአዱኛ ትምህርት ይልቅ የዲን ትምህርት የሚያስተምረው ኡስታዝ ታማኝነቱ ከየት ነው እውቀቱን የወሰደው? ማን ነው እሱን ያቀራው? እሱን ኡስታዝስ የእሱን ሼኽስ ማን ነው ያቀራው? ሰነዱን በትክክል ማጣራት። የሚያቀራው ነገር ምንድን ነው? ሄዶ ይቅራ ብቻ አይደለም። አንዳንዱ ደግሞ የሚለው ኡስታዝ እኔ ምንም እንዲያስተምር አልፈልግም፣ ቁርአን ብቻ አስቀርቶት ይምጣ፣ ሌላ ምንም አልፈልግም፣ ሌላ ነገር እንዲያስተምር አልፈልግም፣ ቁርአን ብቻ ያስቀራው ይላሉ። ያ መሆን የለበትም። ቁርአን ቁርአን እኮ ራሱ በሰነድ እኮ የመጣ ቁርአን መሆን መቻል አለበት። ከቀደምት የሀበሻ ዑለማዎች መካከል ሐጅ ዘዋር ተብሎ የሚባሉ አንድ ሼኽ ነበሩ። በ1940 አካባቢ ነው የሞቱት። ያኔ ዛሬ 77 ዓመት አካባቢ ማለት ነው። እና ምን ይላሉ? ፊቅህን መማር የሚጠቅመው ፊቅህን ያኔ ሙሉ በሙሉ መተው አይደለም። ፊቅህን መማር የሚጠቅመው ዒልመ ተውሂድን ፊት ለምዶ ነው አሉ። ሐዲስን መማር የሚጠቅመው ዒልመ ተውሂድን ፊት ለምዶ ነው። መንዙማ ማለት የሚጠቅመው ዒልመ ተውሂድን ፊት ለምዶ ነው። መንዙማ እያለ ዱብ ዱብ ይላል። ዒልመ ተውሂድን ሱብሃነላህ ቀላል አድርጎታል ይላሉ። የአሁኑን ዘመን መስለው መንዙማ እያለ ዱብ ዱብ ይላል። ዝም ብሎ ያጨበጭባል። በመውሊዱ መንዙማ ብቻ ማለት ነው የሚፈልግ ምናምንና መንዙማ እያለ ዱብ ዱብ ይላል። ዒልመ ተውሂድን ቀላል አድርጎታል አሉ። ወላሂ ተውሂድ ይሄ ብቻ ነው። የኸለቀን ሹም አላህ አንድ ነው። የኸለቀን ሹም አላህ አንድ ነው። ኢማን እንደ ሩህ ኢማንን ሲጠቅሱት ማለት ነው። ኢማን እንደ ሩህ እስልምናሳ እንደ ጀሰድ ነው። ይሄን አትርሳል። ኢማንና እስልምና አንድ መሆኑን ሲጠቅሱ ኢማን እንደ ሩህ እስልምናውስ እንደ ጀሰድ ነው። ይሄን እንዳትረሳሉ። ወላሂ ተውሂድ ይሄ ብቻ ነው። የኸለቀን ሹም አላህ አንድ ነው አሉ። ረጅም ነው አጭር የማይባል ነው አሉ። ረጅም ነው አጭር የማይባል ነው። ቀይ ነው ጥቁር የማይባል ነው አሉ። ቀይም ነው ጥቁር ነው የማይባል መካከለኛም ነው የማይባል ነው። ከእንዲህም ነገር የጠራሹም ነው አሉ። ከእንዲህ ያለ ነገር የጠራሹም ነው። ስፍራ ቢከጅል ፈጣሪያችን ስፍራን ሳይፈጥር ወዴት ሊሆን? የት ነው ሊባል ነው? ስፍራን ከመፍጠር በፊት ከፍ የሚለው ማን አውጥቶት ነው? ዝቅስ የሚለው ማን አውርዶት ነው? አርሽ ላይ ነው ከተባለ አርሽ ላይ ማን አወጣው? አይ ከአርሽ ዝቅ ብሎ ኩርሲይ ላይ ነው ካለ ማን ዝቅ አደረገው? ሰማይ ላይ ነው ከተባለ አሁንስ ማን ዝቅ አድርጎት ነው?
ከፍ የሚለው ማን አውጥቶት ነው? ዝቅስ የሚለው ማን አውርዶት ነው? ሩቅ ነው ቅርብ የማይባል ነው። እዚህ ነው እዛ የማይባል ነው። ተመቼ ወዲህ ነው የተገኘው። ተመቼ ወዲህ የማይባል ነው። መች ድረስ ነው የማይባል ነው። ተየት ነው ወይም ደግሞ ተየት በላይ ነው የማይባል ነው። ተየት በላይ የማይባል ነው። ተየት ተታች ነው የማይባል ነው። አይለዋወጥ በአንድ ሁለት እንዲህ ያህል ነገር የጠራሽው ነው አሉ። እንዲህ ያህል ነገር የጠራሽው ነው። የጌታ መኖር ያለ ስፍራ ነው። ስፍራ አለው አትበል የሚያከፍር ነው። ቦታ አለው ማለት የሚያከፍር ነው። እዚህ ስፍራ ነው ዛቱ ያለ ሰው እንዲህ ቦታ ነው ብሎ ቦታ ነው የሰጠው ማለት ነው። አርሽ ላይ ነው ሰማይ ላይ ነው ብሎ ያለ ሰው እዚህ ስፍራ ነው ዛቱ ያለ ሰው በቁርጥ ከፍሯል፣ ነገሩን ጣለው አለ። በእርግጥ ከፍሯል፣ ነገሩን ጥሎታል። ምኑን? እስልምናውን ኢማኑንም አጥቶታል ብለው የተናገሩበት ሁኔታ እና እንዳላችሁት ነው። አንዳንድ ቦታ ልጄ ቁርአን ብቻ ነው እንዲቀራልኝ የሚፈልገው ይላል ዒልሙስ። አንዳንድ ቦታ ቁርአን ብቻ ነው የምናስተምረው ይላሉ። ውሸት። በቁርአን በተፍሲር ስም ይገባና የሚያስተምረውን የሚያስተምር አለ። ከፊሉ ሸሪዓን የሚጋጭ የሚያስተምር አለ። አንዳንዱ አላህ የት ነው እያለ ህፃናቶችን ራሱ ይጠይቃል። አንዳንድ መድረሳ ላይ የማይጠየቅ ጥያቄ ነው። ገና በዚህ እድሜያቸው አላህ የት ነው እያለ በኩፍር ላይ እንዲያድጉ የሚያደርጋቸው አለ። ደረቅ ነው የሚሆኑት ሲያድጉ። ትንሽ በዛ እድሜያቸው ራሱ 1-3 ቀን እዛ ከሄዱ የምትላቸውን ሁሉ አይሰሙም። ድርቅ ነው የሚሉት። ሰው የሚላቸውን ሁሉ አይሰሙም። አላህ የት ነው ይላቸዋል። ከፊሉ ሰማይ ነው፣ ከፊሉ አርሽ ላይ ነው፣ ከፊሉ የተለያየ ነገራቶችን እያለ በዛ እድሜያቸው ግራ የሚያጋባ አለ። ወከዛሊከ ተወሱል መመጀን በረሱል የሆነብህ ሐጃዬን አውጣልኝ ብዬ ጌታዬን አላህን መለመን ይሄ ሽርክ ነው። ቡና መፍላቱ ምንድነው? ይሄ ሲኒ ምን ጀበና ተብሎ የሚባልበት ጀበና የሚሰበርበት ሶላተ ዐለ ነብይ ብለህ ካልክ የምትቀጣበት ሌላ እንደዚህ አይነት ትምህርቶችን እያስተማሩ ልጆቻችንን የሚያበላሹበት ሁኔታ አለ። ሱብሃንአላህ። አንዱ አዳሪ ትምህርት ቤት ልኮ ልጁን ክርስቲያን ይሆናል። ሃይማኖቱን የቀየረ እስልምናውን የቀየረ ከዛ አባቱ መጥቶ ይዞት ሄዶ በዒድ ወይ በዓረፋ ጊዜ ነበርና ለማክበር ሲሰናዱ ምናምን እኔ እኮ አላከብርም ማለት ለምንድን ነው የማታከብረው? አላወቀም። ለምንድን ነው የማታከብረው ብሎ ሲል እኔ እኮ ሙስሊም አይደለሁም ያንተ ሃይማኖትን እኮ አይደለም የምከተለው። ስለዚህ ልጅ ወልዶ መጣል አይደለም። ልጅ መጣል አይደለም። የት ነው የሚውለው? ምንስ ከማን ጋር ነው የሚውለው? ምንስ እያደረገ ነው? የመሳሰሉ ሙታባዓ ማድረግ ያስፈልገናል። እንግዲህ እናንተም አስቡበት። ኢንሻአላህ ልጆቻችንን ገና በ2 ዓመት ጀምሮ ነው ተርቢያ ልናደርጋቸው የሚገባው። ሲበሉ ከምግብ እንጀምራለን። አፍጥጠው እንዳያዩት ከፊት ለፊታቸው እንዲበሉ፣ የሚበላውንም ሰው አፍጥጠው እንዳያዩ በቀኛቸው እንዲበሉ፣ ሲበሉ ቢስሚላህ ብለው እንዲበሉ። የመሳሰሉ ብዙ ጊዜ በግራ ነው የሚቀላቸው። በግራ ቢለምዱ እንኳን አንተ መልስ፣ በዛ እንዳያርጉ ተቆጣጣራቸው። ያን በእንደዚህ የምንጀምርበት ሁኔታ አላህ ሱብሓነሁ ወተዓላ ሐላችንን አላህ ያሰምርልን። እንግዲህ ውድና የተከበራችሁ የሚስክ ሱና ፕሮግራም ተከታታዮቻችን ከኡስታዝ ሙስጠፋና ከሚስቱ ጋር የነበረን ቆይታ በዚህ አላበቃም። ኢንሻአላህ ካፍታ ቆይታ በኋላ ወደ እናንተ ተመልሰን የምንገናኝ ይሆናል። እስከዛ ድረስ ባላችሁበት አብራችሁ ቆዩ። መርሐባ የተወደዳችሁና የተከበራችሁ ተመልካቾቻችን ሚስክ ሱና እንደቀጠለ ነው የምንገኘው። ጊዜያዊ ስቱዲያችን ኡስታዝ ሙስጠፋ ቤት ነው። ከዛ ፕሮግራማችን እየቀጠለ ነው። ለረጅም ጊዜ ያው የአስተያየት ጊዜያዊ ስቱዲዮ ደጋገማችኋል። አዎ ስቱዲዮ መላለስ እቅዳላችሁ ማለት ነው። ግድ ነው። በእርግጠኛ ሳይሆን የምንመላለሰው ከአሁን በኋላ እነሱ ናቸው ስቱዲዮ የሚመጡት ወደ ዋናው ስቱዲዮ አይደለም። ኢንሻአላህ ላለፉት 2-3 ቀናቶች ማለት እንችላለን በተለይ ከሚስኩ ረቢዕ ውድድር በኋላ አስተያየቶችን አላቀረብንም። በጣም ብዙ ናቸው። በጣም በተለይ በስልክ ቁጥር በ0901 780101 ላይ የሚላኩ ሜሴጆች ብዛት ይህ ነው አይባልም። በተለይ የውድድሩ ጊዜ ለመግለጽም ከዚህ በፊት ሞክረናል። ከ1000 ሜሴጆች ናቸው
የተስተናገዱት ሲም ካርዱ ወይም ስልኩ ሊበለዳ እስኪደርስ ድረስ ማለት ነው። በጣም ብዙ ነው። ይሄ የሚያመላክተው በጣም ሰዎች እንደወደዱት ነው። ከዛም በኋላ እንግዲህ ከ1 እስከ 3 የወጡትን ከሁለቱም ዘርፍ ከ1 እስከ 3 የወጡትን ተወዳዳሪዎቻችንን ሚስኩስና ላይ ጋብዘናቸው ነበር እና እነዛ የተለቀቁ የዩቲዩብ ላይ ከተጫኑ በኋላ ሰዎች በጣም አስተያየት ሰጥተው ነበር። በጣም ደስ ያሉ አስተያየቶች አሉና እነዛን ለማንበብ ሞክሬያለሁ። ከወንዶቹ ጋር በነበረ ቆይታ ጊዜ ያው ቡና ጀበናው ቡና ሲቆላ ምናምን እነዚህ ነገሮች አላስገባናቸው ነበር እና አንድ ተመልካቻችን የዛሬ ቡና አላየሁትም ይላል። ሲቀዳ ብቻ ነው የነበረውና ያው ቀጣይ ዛሬ ደግሞ በዋና ራሱ ተመልሰናል ማለት ይቻላል። ኢንሻአላህ ማሻአላህ አዳባቸው ውዶች አላህ ይጨምርላችሁ። ሼህ መሐመድ አወል ተተኩልን ይላል አስተያየታችን ማለት ነው። በጣም ጥሩ አደርጋችኋል ባረከላሁ ፊኩም ያሉናሉ። ሌሎች ደግሞ ለተወዳዳሪዎቹ በተለይ ለድምፅ ላሸነፉ ተወዳዳሪዎች መልእክት ያስተላልፉ ነበሩ። ሁላችሁም ኮርተንባችኋል። አላህ ይጠብቃችሁ። አትበታተኑ አትበታተኑ፣ ከመሻይኾች ስራ አትጥፉ፣ አንተ ብዙ እንጠብቃለን ወንድሞቼ በማለት ሀሳብ የሰጡን ነበሩ። በጣም ደስ የሚል ነው። ኡስታዝ ሀይደር ደግሞ ስታነሱ ከወንዶች ጋር የነበረ ቆይታ በጣም ደስ የሚል ነበር የሚል ሀሳብ አንስታችሁ ነበር እና ያንን ሀሳብ ለመደገፍ ደግሞ የወንዶች ይበልጣል ቁም ነገር በወንዶች ይበልጣል። በሰይዲ ፍቅር ጠልቀን ሁላችንም ልብ ይለያል። አላህ ይጨምርላችሁ ያሉንም አሉ። ተውሂዱንም አደቡንም በአማረ ድምጻችሁ አንጎራጉ ያለ እንግዲህ ተመልካቾቻችን አለ እጅግ በጣም አድርገን እናመሰግናለን። በነገራችን ላይ ሁሉ የሚቀርጹ ፕሮግራሞቻችን ዩቲዩብ ላይ ተመልካቾቻችን ደግሞ ማየት ይችላሉ። በማንኛውም ሰዓት ዩቲዩብ ላይ ከፈት አድርገው ሰብስክራይብ አድርገው ማየት የሚችሉበት አጋጣሚ አለ። ይሄም አንዱ ነው። ማሻአላህ ሚስኮች በርቱ። ይሁን ጊዜ ምኞቴ እንደዚህ አይነት ፕሮግራም ነበረ። በርቱ ያሉንም አሉ። ኢንሻአላህ ሚስኮ ረቢዕ ይቀጥላል። አይተዋል? እንዴት ነበር? አሪፍ ነበረ። ከብዙ ሰዎች ሀሳብ ያጅባል። ይህን ያህል መተንፈስ ያቃተው ሰው አለ ይመስላል። የሚተነፈስበት ትክክለኛ ቦታ አጥቶ ዝም ብሎ ቁጭ ያለ ተሰጥኦን ይዞት መተንፈሻ አግኝቷል። ኢንሻአላህ ቀጣይ ደግሞ የተሻለ ይሆናል ብለን እናስባለን። ቢስሚላህ አለይኩም ፋ ያለ ደስ እያለን እየተከታተልናችሁ ነው። ሚስኮች ያሉናሉ። ባረከላሁ ፊኩም ወንድማችን ሼህ መሐመድ አወል ደስ ይላል ብለው እንግዲህ ስም መመሳሰል ነገር መሐመድ አሚን ነው መሐመድ አወል እያሉ እየጠሩ ይገኙት። በጣም ደስ የሚሉ አስተያየቶች መጥተዋል እንደነገርኳችሁ። ከዛም በኋላ ደግሞ ሌሎች አስተያየትን ነበሩ ዩቲዩብ ላይ እኔም ገምቼ ነበር እንደምታቀርቧቸው። አይ ኡስታዝ ሀይደር ሀያታችሁን ያርዝምልን ያለችን አንድ አስተያየት አለች። እኔ ምርጦች አኩርታችሁናል፣ በእውነት ትለያላችሁ፣ አላህ ይጠብቃችሁ ያሉንም አሉ። ኢማን እውነት ለመናገር በጣም ነው የወደድኳት። እርጋታዋ፣ ግጥሙ ስታነብ አክቷ በጣም ነው የተመቸችኝ። ጎበዝ፣ ሌሎቹም ጎበዝ ናቸው ያሉን አሉ። እንደው መገን እንደው ደስ ስትሉ ወላሂ ማሻአላህ አላህ ይጨምርላችሁ፣ እንኳን ደስ አላችሁ የኔ ምርጦች ያሉ አሉ። በዱዓ አግዙንም ያሉ አሉ። በረካ ሁኑ ከፍ በሉልንም ያሉ አሉ። ወላሂ ኡስታዜ ይህን ዚክር ከእናንተ ይዤ እለዋለሁ በዩቲዩብ ስታስተምሩ። በዚሁ አጋጣሚ ጀዛኩሙላሁ ኸይረን በጣም ብዙ አዝካሮችን አስተምራችሁናል ይላሉ። ሌላው ደግሞ ኡስታዛ ሰሚራ ሸምሱን በአላህ ብላችሁ ያሉናሉ። እኛም እንጠብቃለን ኡስታዙና ያሉናሉ። ነጃት በባለፈው ለምን አልቀረበችም ብለው ይጠይቁናሉ። 3ኛ የወጣችው አብራ ማለት ነው። እሷም ያው በአጋጣሚ የቀረጻ ቀን ስላልተመቻት ነው ያልመጣችው እንጂ 3ኛ የወጣችው ተሽሮ አይደለም አለች። እሷም ለማለት ያህል ነው። ማሻአላህ በርቱልን፣ አላህ ይጠብቃችሁ ያሉናሉ። ኡስታዝ ሀይደር ካሉ ፈገግታ አለ ነው የምላችሁ። ኡስታዙና ሀያት ያሉ አሉ። ከዛ ኮሜንት ላይ ነው እንግዲህ ቀበል አድርጎ አንዱ ደግሞ እኮ ምርጥ ኡስታዝ ናቸው፣ መድረሳ ላይም ሲያስተምሩ በቀልድ እያዋዙ ነው። ሐቅ ነው፣ የቀመሰ ያውቀዋል። ምስጋና ለጌታችን እኒህን ላሳወቀን ከዕልማቸው ላቀመሰን ያላለ። አልሐምዱሊላህ ተማሪያቸው ነበርኩ ያለም አንድ አለ። ማሻአላህ እኔም ተምሬያለሁ በሳቸው ቢልም አንዱ ቀበል ላይ አድርጎ ያለው። አልሐምዱሊላህ እንኳንም እኛ ሆኑ እኛም የነሱ ሆነን ተሰጧቸው ልዩ ነው። ሰውን ለማስረዳት
ብሎ የጠቀሰም አለ ለኡስታዛችን ለኡስታዝ ሀይደር ማለት ነው። ኡስታዝ ሙስጠፋና ኡስታዝ ሰሚራ የት ናቸው ያሉም አሉ። ያው አሉ ሁላቸውም ተገኝተዋል ኢንሻአላህ ተዓላ። ማሻአላህ አላህ ይጠብቃችሁ፣ በርቱልን፣ ለሙስሊም ድምፅ እንድትሆኑ ሰፊ ድምፅ እንድትሆኑ አላህ ይጠብቃችሁ ያሉም አሉ። በጣም ብዙ አስተያየቶች ናቸው የመጡት ስለ ወንዶቹም ስለ ሴቶቹም፣ ስለ ኡስታዝ ሀይደር፣ ስለ ኡስታዝ ሰሚራ እና ኡስታዝ ሙስጠፋ በጣም ብዙ ጠቅሰውልናል። ያው እንግዲህ የነበረው አስተያየት ይሄንን ይመስላል። በጣም ብዙ ናቸው። በጣም በተለይ በስልክ የሚመጡ አስተያየቶች በጣም ብዙ ናቸው። በስልክ የሚደወሉ በጣም ብዙ ናቸው። እጅግ በጣም አድርገን እናመሰግናለን። አስተያየት መስጠት ለእኛ ያበረተናል። እነሱን እንግዲህ ቃል ጠብቀን ለማስተካከል እንሞክራለን። ከተስተካከሉ ነገራቶች መካከል ኡስታዝ ሙስጠፋና ኡስታዝ ሰሚራ የት ናቸው ላላችሁን ምላሽ ሰጥተናል። ቤታቸው ድረስ መተን ከዚህ በኋላ አይጠፉም ኢንሻአላህ። አባይ ተገድቧል ብሏል። መርሐባ ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን እንግዲህ አስተያየታችሁን ሰምታችኋል። ከእናንተ የመጣውን ወደ እናንተ እያቀረብንላችሁ ነው። እኛ እየሰራንበት ወደ እናንተ የምንነግራችሁ ሰዓታችን ላይ ነበርን። አልሐምዱሊላህ አድርሰናል። ይህን አሁን ወደ ቡናው እንሄዳለን። ቡናውን እንጠጣ ወይስ አስማን ነው? ቡናውን እንጠጣ አስማን መርሐባ ኢንሻአላህ። ቡናውን ጊዜ በኋላ አገኛችሁትን ቡናውን ጠጥተን ወደ አስማኡላህ አልሁስና የምናልፍ ነው የሚሆነው። አብራችሁን ቆዩ። እኛ ቡና እንጠጣለን። እናንተ በቤታችሁ ሆናችሁ መጠጣት ትችላላችሁ፣ ተፈቅዷል። መርሐባ። ግን በዚሁ አጋጣሚ ቤታቸው ሆነው ሲጠጡ ብዙ ተመልካቾች በፊትም አስተያየት የነበረ በአካልም በሚነግሩን ጊዜ ልክ እናንተ በረክ ስትሉ ቡና ጀባ ሲባል እኔም የእናንተን ዱዓ አሚን ብዬ መቅዳት ጀምራለሁ ይላሉ። ይጠብቃሉ እስከዛ ቢሉም እነሱም እዛ ዱዓ ቢያረጉት ጥሩ ነው። ዱዓ ቢያረጉት ጥሩ፣ ግን ዱዓውን ከመፈለግ አንፃር ይጠብቁና ልክ ዱዓውን አሚን ከተባለ በኋላ ራሳቸው መልሰው ይቀርባሉ። መርሐባ ኢንሻአላህ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار يا أرحم الراحمين. بدعاء درال وندم حاجتنا الله وتعالى يتمم من شر دهيا من كبربة الله يدرك علمنا عملنا تقوانا الله يوفقنا كم يورون بلاءه لنا جميع الله يدرك كاين الناس كافل الناس الله يتبرك ان انتم صالح سعيد يهونون ልጅ የምታፈሩ አላህ ያደርጋችሁ። በመካከላችሁ የሚገባውን እንግዲህ አናሱን ማፈናሱን አላህ ያዝላችሁ። መሐባችሁ እየተጀደደ የሚሄድ አላህ ያደርገው። በመካከላችሁ የሚገባውን አላህ ያዝላችሁ። ያ አርሐመር ራሒሚን ሁስነል ኺታም አላህ ይወፍቀን። ሰይድን ዚያራ አላህ ይወፍቀን። ሰይድን ዚያራ አላህ ይወፍቀን። ያንን ሀገር የምናየው አላህ ያደርገን። ያንን ሀገር የናፈቀው ሁሉም ይሄድ የሚያየው አላህ ያደርገው። ያ አርሐመር ራሒሚን በራሳቸው በሰይድ ይሁንበት። ሰይድን ዚያራ አላህ ይወፍቀን። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም ከሲራ። ኢንሻአላህ ኡስታዝ የዛሬው መንዙማ ለምን ከተመልካቾቻችን መካከል የአንዱን እናስገባላችሁ? ኦኬ ደስ ይላል። ስለዚህ ኢንሻአላህ ከአንድ እስከ 3 ከወጡት አንዱን ተጋበዙልን። መርሐባ ምስጋና ይገባው እንደዘየነው ከሙላውን በፊት እንዳየነው በሁሉ ላይ ሹሞን እንዳበየነው ከሌላው በመውደድ እንደለየነው ሂጃብ ገልጠሁልን ምነው ባየነው ነጀብ ነጀብ የዘየነው ባሬ ሹማልቆ ወዶ የናፍቆቱ እሳት በኛ ውስጥ ነዶ ሁልጊዜ እየፈጋ የናፍቆቱ መርዶ ቀልባችን ጦይ በላይ ተንደርድሮ ወርዶ ልባችን ሊያልቅ ነው ተንዶ ተንዶ በከራሙ ዘኬን አለቀ ተግርዶ እናንቱን አይመክተኝ የቀልቤ ላይ ግርዶ ለየው ጀማለሁን ሂጃቤ ተቀዶ
ናፋቂው አይረጋም ዘይኔ ካላየሁ ጌታዬ እንዴናሁ ምነው ባየንሁ اللهم صل على محمد اللهم صل على محمد يا ጌታዬ እንዴናሁ ምነው ባየንሁ ሜዳው ሰፍቶ ስንቱን አዳከረው በሁቦ ቢገባን እንደለም ያከረው ነተጀለው ማባል ወስዶ እንጂ ነከረው ስንቱ ባንቱ ቀና የተወናገረው ሁቦ ስንቱን ነዳዋን እያሽከረከረው የማዕናሁ ረምዞ ስንቱን እያከረው ባሩ አይቶ መዝለቅ የለም የሞከረው ንውስጡ ሳይገባን ዳራ ሰከረው በቃው ለዓለሙ ኑቅጣው የሑብሁ ጌታዬ እንዴናሁ ምነው ባየንሁ اللهم صل على محمد اللهم صل على محمد يا ጌታዬ እንዴናሁ ምነው ባየንሁ ከኩል የዋይንሁ ላይ ጥየው ተወሩሮ የናፋቂኖን የሰንጥቆ ተርትሮ ያስረቀርቀዋል ያሰኘዋል ኑሮ عمرون فجوال داعم بنغرغرو بانتو محبة مانشي وسطو تبربرو بقنبارو جراران عينو تتبربرو قسلو يتدسال سنسا ورئو قنبارو يبرال بلتو كإلال مراكو تفتناو بلتو كزولال بنورو يقلال يا قلبي ضلال برشدو يلقالين نياو ضلال بانتو ندتلي حرام حلال جمالو عراقني ناشكرو هلال ስንቱን አዋለለው ዐይባው ጀማለው ጌታዬ እንዴናሁ ምነው ባየንሁ اللهم صل على محمد اللهم صل على محمد يا ጌታዬ እንዴናሁ ምነው ባየንሁ مرحبا ودنا የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን አልহামዱሊላህ በኡም የሆነ ቡና ተጠቅተናል። አሁን ደግሞ ወደ እንደውም ጣፍቷል የበለጠ ጣፍቷል። አልহামዱሊላህ ረቢል ዓለሚን። እንግዲህ ጥሩ ነው ብለሽ ስንለሽ ደግሞ እንዳታበላሽው አጂብ በጣም ይገርማል። ግን ታውቃላችሁ ሰው በጣም ነው የሚገርመው። ምኑ አትሉም ይላል። ቡና እንኳን ካገቡ በፊትና ከማግባት በኋላ ያለው ጣዕም ይለያል ማለት ሀቂቃ ተለይቷል። አዎ ጥሩ ነው ማሻአላህ ደስ ቢል ጣፋጭ ቡና ነበር። ሰውዬው እስካሁን የት ነበር? ይሄን ሁላ ጊዜ ያው ስታጠጣም ጥሩ ነበር፣ ግን የዛሬው ደግሞ የበለጠ ጠፍቷል። መጣፈቱ ከምን ሆኖ ከነዋ مرحبا ان شاء الله ودنا የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን አሁን ደግሞ አስማኡላህ ሁስናን ወደና አንተ አቅርበን የምንመለስበት ሰዓት ላይ ደርሰናል። አብራችሁን ቆዩ።